ዛሬ ለኢትዮጵያ ልዩ ቀን ነው። ለ80 ዓመታት የኢትዮጵያ ልዩ መለያ የሆነው የኢትዮጵያ አየር መንገድ ዛሬ ደግሞ አዲስ ምዕራፍን ጀምሯል። አው በቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ለመገንባት እንግዲህ የመሰረት ድንጋዩ በጠቅላይ ሚኒስትሩ ተቀምጧል። ይሄን ጉዳይ ቀደም ሲል በሌሎች ጉዳዮቻችን ስናነሳው ነበር። ጥቂት ደግሞ ደቂቃዎችን ወስደን እንግዳ እንጋብዝና እዚህ ጉዳይ ላይ ቆይታ እናደርጋለን። እንግዳችን የዓለም አቀፍ የአቪዬሽን ጸሐፊ እንዲሁም ደግሞ የአውሮፕላን አብራሪ ነው ዮናታን መንከር። እንኳን ደህና መጣ። እንኳን ደህና ቆያችሁ። አው ዛሬ የተለየ ቀን ነው። በዘርፉ ላላችሁ ደግሞ በጣም ልዩ ትርጉም ይሰጣል። እኛ እንደ አጠቃላይ እንደ ህዝብ ያለው ስሜት እንዳለ ሆኖ ጥያቄያችን ለመጀመሪያ ያክል ምን ያክል ነው የአየር መንገዱን አቅም የሚያሳድገው? ዓለም አቀፍ ተወዳዳሪነቱ ምን ያክል ነው የሚጨምረው? ምንድነው ትርጉሙ የዚህ መጀመር? በጣም ጥሩ። እንግዲህ በቅድሚያ ለመላው ኢትዮጵያውያን በሀገር ውስጥና በውጭ ላሉ ኢትዮጵያውያን ሁሉ እንኳን ደስ አላችሁ ደስ አለን ማለት ፈልጋለሁ። እንደዚህ አይነት ፕሮጀክቶች ያጭር ዘመን አይደሉም። ዘመን ተሻጋሪ ናቸው። በትውልድ የሚሻገሩ ናቸው። ለምሳሌ አሁን የምንገለገልበትን የቦሌ ዓለም አቀፍ አውሮፕላን ብናየው ብዙዎቻችን አልነበርንም ሲመቋቋም አይደል? ግን ተገልግለንበታል አይደል? አየር መንገዱ ዛሬ ለደረሰበት እድገት ትልቁን አስተዋጽኦ ያደረገ ነው። ያንን እንግዲህ አሁን ዛሬ ደግሞ መሰረት የተጣለበትና የተገነባው ደግሞ እኛ በህይወት እስካለን ድረስ ነው የምናየው። ከዛ በኋላ ለሚቀጥሉት በጣም ብዙ አመታት 80 ዓመታት ደግሞ የሚቀጥለው ትውልድ ነው የሚገለገልበትና እንደዚህ አይነት ሀገራዊ ፕሮጀክቶች ላይ መገኘት በራሱ ትልቅ ታሪክ ነው። ባይሰራ ብለን ስናስበው የነበረውን ያንኑ ይዘን ቀጥለን ብናልፍ የታሪክ ተወቃሽ ነው ነበር። የእንድምታውን በተመለከተ ተመልካቾቻችን አድማጮቻችን በደንብ በውል እንዲገነዘቡት ምፈልገው እንደ ባለሙያ የአቪዬሽን ኢንዱስትሪ በጣም ውስብስብ ኢንዱስትሪ ነው። በጣም ብዙ ሀገራት የአየር ትራንስፖርት በተለይ አየር መንገዶች ትርፋማ ሆነው አይደለም የሚሰሩት። ብዙ ጊዜ ከስራሉ፣ መንግስታት ሰብሲዳይዝ ያደርጓቸዋል፣ ይደጉሟቸዋል፣ ይነሳሉ፣ እንደገና ይወድቃሉ። አሁን ለምሳሌ ቻይና በጣም ትልቅ ኢኮኖሚ ናት። አብዛኞቹ ቻይና አየር መንገዶች ትርፋማ አይደሉም። በአፍሪካ ውስጥ እንግዲህ ትላልቅ ኢኮኖሚ ያላቸው የምንላቸው እንደ ደቡብ አፍሪካ፣ ግብጽ፣ አልጄሪያ፣ ሞሮኮ፣ ናይጄሪያ የመሳሰሉት ሀገራት ለምንድነው እንደዚህ አይነት የአቪዬሽን ቴክኖሎጂ በተለይ በአየር ትራንስፖርት በአየር መንገድ ዘርፍ ዘላቂ የሆነ እያደገ የሚሄድ በትንሹ የኢትዮጵያ አየር መንገድን በቅርብ ርቀት እንኳን የሚከተል ኢንዱስትሪ ማፍራት ተቋም ማፍራት ያልቻሉት ብለን ብንጠይቅ መልሱን እናገኘዋለን። ፈታኝ ስለሆነ ነው። የገንዘብ አቅም ብቻውን አያቆመው። የኢትዮጵያ አየር መንገድን ያቆመው ተቋማዊ ባህል ነው። በውስጡ የዘረጋው ተቋማዊ ባህል በተለይ በሰራተኞችና በአመራሩ ለ80 ዓመታት በትውልድ ቅብብሎች ውስጥ የተከተለው የመሰረተው እና ያጸናው የሚከተለው የተቋማዊ ባህል ትልቅ ነው። ብዙ ጊዜ በምሳሌነት ማነሳው የጊዜ አጠቃቀምን ነው። በኢትዮጵያ አየር መንገድ ውስጥ ጊዜ በጣም ውዱ ሀብት ጊዜ ነው። የሚከበረውም ጊዜ ነው። ከዛ ቀጥሎ ዲሲፕሊን አለ። እነዚህን ደምሮ ደግሞ በቁጥር አንድ የሚከተለው የደህንነት ዋስትናን ማረጋገጥ ነው። የመንገደኞቹን፣ የአውሮፕላኑን፣ አጠቃላይ የኢንዱስትሪውን ደህንነት ማረጋገጥ ነው። ስለዚህ ይህን ተቋማዊ ባህል ከውጭ ገብቶ ለመበረዝ በማያስችል ደረጃ ከውስጥ በደንብ የተገነባ ስለሆነ ሰክሰሲቭ ሊደርሺፕ ነው ያለው። አንድ ሰው ቢወጣ የሚተካው ሰው ያንን ባህል ያንን ራዕይ ይዞ ነው የሚሄደው። በቅርብ አመታት እንኳን የምታውቋቸውን የአየር መንገዱን ዋና ስራ አስፈጻሚዎችና ከዛም በመቀጠል ያሉ አመራሮች ብታያቸው አንዳቸው በአንዳቸው ዘመን በቅርብ ያለቅነት ስፍራ ሲሰሩ የነበሩ ናቸው። ስለዚህ አንዱ በተለይ በሆነ ምክንያት ሲወጣ የሚቀጥለው እንደ አዲስ አይደለም የሚጀምረው። ያንን ትልም
በአዲስ ጉልበት በአዲስ መንፈስ ያስቀጥለዋል፣ ያስኬደዋል እና በኢትዮጵያ አየር መንገድ ውስጥ አመራር ቢወጣ ቢተካ ብዙ ኮሚሽን ወይም እንትን የለውም፣ ግርግር የለውም። ለምን ተቋማዊ ባህሉ መሰረት ያለው ስለሆነ እና ይህንን ለመገንባት ዋጋ የከፈሉ በ80 ዓመት ውስጥ በኢትዮጵያ አየር መንገድ ውስጥ ከቤታቸውም ከቤተሰባቸውም ከራሳቸውም ህይወት እድሜያቸውን የሰው የአየር መንገዱ ትጉ ሰራተኞች በእነዚህ ዓመታት ውስጥ ያለፉት ትጉ ሰራተኞች ነው ዛሬ ይህንን ቀን እንድናይ ያስቻሉን። በዚያ ሂደት ውስጥ እንግዲህ መንግስት በመንግስት የሚተዳደር ተቋም ነው። በመንግስት ባለቤትነት የሚተዳደር ተቋም ነው። የመንግስት ድጋፍ በብዙ መንገድ አስፈላጊ ሆኖ በተገኘ ጊዜ ሁሉ መንግስት ያላሰለሰ ጥረት ያደርግለታል። ይሄ ደግሞ ትልቁ የአየር መንገዱ ዋስትና ሆኖ ቀጥሏል። የምናነሳው ነገር እንግዲህ ከዛሬው ሁነት ጋር ደግሞ በጥቂቱ ወደ ስፍራው ለመሄድ በቅርብ ርቀት ነው ያለው ቢሾፍቱ ከተመረጠበት ሁኔታ ጋር በተያያዘ ምናልባት እንደው እንዲሁ በዘፈቀደ አይደለም መቼስ ተጠንቶና የተገቢው ነገር አለ በሚል ነው ብለን እናስባለን እና ለአውሮፕላን ስራ የአካባቢ ምን ያክል እንደው ጥቅም ሊኖረው ይችላል? እናንተ ባለሙያዎችስ ያን ስፍራ እንዴት ነው የምትመለከቱት? አሁን ግንባታ የሚከናወንበት ይህ ሳይንሳዊና ቴክኒካዊ ጉዳይ ነው። አውሮፕላን ከፍተኛ ጭነት የመንገደኛ የጭነት አቅም ይዞ ረጅም ርቀት እንዲሄድ ያው ነዳጅ በደንብ መጫን አለበት። የነዳጁ ክብደት የመንገደኛው የጭነቱ አንድ ላይ ተደምሮ እንግዲህ አውሮፕላኑ አጠቃላይ ክብደት እሱ ነው። ይሄን ይዞ ረጅም ርቀት ለመጓዝ የሚገድበው ነገር የአየር ግፊት ነው። ወደ ደጋማ በሆነ ቁጥር ከባህር ወለል በላይ ከፍ እያለ በሄደ ቁጥር አውሮፕላን ለመነሳት ይቸገራል። አየሩ እየሳሳ ስለሚሄድ ማለት ነው። ለከኛ ሰዎች ለመተንፈስ እንቸገራለን አይደል? ወደ ላይ ሄድን ቁጥር አየሩ ይሳሳል። አውሮፕላን በአየር ግፊት ነው የሚነሳው ሊፍት የሚባለውና ኃይል የሚያገኘው። ወደ ቆላማ ወይም ከባህር ወለል በታች አልቲቲዩዱ እየቀነሰ በሄደ ቁጥር በጣም አመቺ ይሆናል ማለት ነው። ስለዚህ ለመነሳት ስለሚቀለው ብዙ ክብደት መጫን ይችላል። ይህን በምሳሌ ለማስረዳት ለምሳሌ ከዚህ አሜሪካ ለመሄድ የትኛውም ረጅም ርቀት አሜሪካ ለመሄድ ኖርዝ አሜሪካ ካናዳም ሊሆን ይችላል ቀጥታ መብረር አይችልም። because መንገደኞቹን ይዞ ነዳጅ ይዞ ያን የሚያክል ርቀት መሄድ ስለማይችል ለነዳጁ የበለጠ ትኩረት ይሰጠዋል። አንደኛ ቦታው ድረስ የሚያደርሰው፣ ሁለተኛ የአየር ንብረት ጸባይ ቢበላሽ ወይም ቴክኒካዊ ጉዳዮች ቢያጋጥሙት ለዛ የሚሆን ተጠባባቂ ነዳጅ ምናምን ቅድሚያ ስለሚሰጠው ከሱ ነዳጅ በኋላ ተርፎ የሚጭነው መንገደኛ ሙሉ መንገደኛ ቢሆን በዛ ላይ እቃም ቢኖረው ብዙ ጊዜ ሙሉ መንገደኛ ይዞ ይነሳል። ለዛ የሚያስፈልገው ነዳጅ ይዞ አሜሪካን ድረስ የሚያስኬደውን ነዳጅ ያዝ ቢባል አውሮፕላኑ ከዚህ መነሳት አይችልም ከአዲስ አበባ። ስለዚህ የግድ ቴክኒካል ላንዲንግ እንለዋለን። አንድ ሀገር ማረፍ አለበት። አሁን ሮም ማረፍ ይጠበቅበታል። እንግዲህ ሮም ሲያርፍ በሮም በኩል መሄዱ አንድ ወጪዎች አሉት፣ ሰዓት ያባክናል ነዳጅ ሲቀዳ ሲነሳ። ከዛ እንደገና ደግሞ ተነስቶ ነው ወደ አሜሪካ ጉዞውን የሚያደርገው። ከአሜሪካ ሲመጣ ግን በቀጥታ አዲስ አበባ ይመጣል። ስለዚህ አውሮፕላኑ የመብረር አቅም ነበረው ማለት ነው። የገደበው የሚነሳበት መንደርደሪያ ቦታ ከባህር ወለል በላይ ያለው ከፍታ የአየር ግፊቱ ነበር የከለከለው ማለት ነው። በጥሩ አጋጣሚ ቢሾፍቱ እና ዛ አካባቢ ለአውሮፕላን በረራ በተለይ ለማረፍና ለመነሳት የአልቲቲዩዱ ወይም ከፍታው ከባህር ወለል በታች ዝቅተኛ በመሆኑ ምክንያት በጣም አመቺ ነው። እኔ ባለኝ መረጃ አቡሴራ የምትባለው ቀበሌ አሁን ኤርፖርት የሚገነባበት ቀበሌ ከብዙ አመታት በፊት ከብዙ አስርተ አመታት በፊት ጥናት ተደርጎ አውሮፕላን ጣቢያው እዛ ሊገነባ ነበር በፊትም። በኋላ ለአዲስ አበባ ቀረብ በሚል ቦታ በሚል አዲስ አበባ ቦሌ እንደተመረጠ በዛ ጊዜ ነበረንም ኦፕሬሽን አሜሪካ ድረስ የሚሄድ ስላልነበረ አስፈላጊነቱ በቅርብ ርቀት አልታየም። በእርግጥ ይሄው ብዙ 80 አመታት ይዞን መጥቷል።
አሁን ደግሞ የደረስንበት እድገት የሚያስገድድ ስለሆነ ወደ ቢሾፍቱ መሄዱ ሳይንሳዊና ቴክኒካዊ ነው ለማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ አቪዬሽን ውስጥ ላለ ሰው በጣም ትልቅ ስሜት የሚሰጥ ይመስለኛል የዛሬው ነገር። የግል ስሜት ከነን እንጠይቀ። እኔ እንዳልኩሽ ነው ይሄን ፕሮጀክት ሲመረቅ በአይኔ ማየት እድል ይኖረናል ብዬ ተስፋ አደርጋለሁ። ከዛ በኋላ እንግዲህ ኤርፖርቱ በጣም ለብዙ አመታት ነው የሚያገለግለው እና ይሄንን ፕሮጀክት በአንድም ይሁን በሌላ መንገድ ሌላው ቢቀር ይሄንን ብስራት ለኢትዮጵያ ሕዝብ አብሮ በማጋራት እንኳን በአንድም ይሁን በሌላ መንገድ የተሳተፍንበት ፕሮጀክት ወይም በዛ ኤርፖርት ውስጥ የምናገለግልበት ፕሮጀክት ለትውልድ እንደሚተርፍ ማሰብ በሌሎችም የሀገራችን ፕሮጀክቶች ውስጥ ወይም የልማት ስራዎች ውስጥ አሻራችንን የምናሳርፍባቸው ነገሮች በሙሉ ከኛ በኋላ ለሌላ ትውልድ እንደሚተርፉ ማሰብ ትልቅ የህሊና እርካታ ይሰጣል፣ ለመኖር ትርጉም ይሰጣል፣ ለዜግነት ትርጉም ይሰጣል። በተለይ አፍሪካውያን ደግሞ በአቪዬሽን ያለን ድርሻ ከዓለም 2% ነው እና እንደዚህ አይነት ግዙፍ የአቪዬሽን መሰረተ ልማቶች የአውሮፕላን ቁጥር፣ የመንገደኛ ቁጥር፣ ቴክኖሎጂ፣ የቴክኖሎጂ ሽግግርም ስለሚኖረው በዓለም ያለንን የአቪዬሽን ድርሻ በማሳደግ አፍሪካውያንን በኢኮኖሚ፣ በንግድ፣ በህዝብ ለህዝብ ግንኙነት፣ በፖለቲካ በማስተሳሰር ወደፊት ሁላችንም ለምንመኘው የአፍሪካ ውህደት አንድ ትልቅ ምዕራፍ ይከፍታል ብዬ አስባለሁ። በጣም ጥሩ፣ እናመሰግናለን። አመሰግናለሁ።